በየቦታው የኦርቶዶክሳውያን መከራና ስቃይ በበዛበት ሰዓት ላይ የአማራ ሙስሊም ወጣቶች ካውንስል ተመሰረተ። ኢትዮጵያ የመንግስት ብቻ አይደለችም፣ የህዝብ ነች። እኛ ሀገር ነች ኢትዮጵያ። ተወረናል፣ ተከበናል። አትግደሉን። ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪ። ሰላም ጤና ይስጥልን። በሰር ደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የነገውን የቅዱስ ሚካኤልን ክብረ በዓል ላይ የምናደርገው ዘመቻ አስመልክቶ አንዳንድ ጥንቃቄ ምልክቶችን ማስመለከታቸው ነው የሚሆነው። ከዛ ውጪ እንግዲህ ሙስሊሞች እያደረጉ የሚገኙት ነገር ከባድ ነው። ሄዷል፣ በጣም ርቀው ሄደዋል። በጣም ከምላችሁ በላይ ርቀው ሄደዋልና በዚህም ጉዳይ እንግዲህ ይሄን የመሳሰሉ ነገሮችን ዛሬ የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ለመላው ኦርቶዶክሳውያን በተለይ ኢትዮጵያ ውስጥ ለሚገኙ የነገውን በዓል ለሚያከብሩ መላው ኦርቶዶክሳውያን እንድታደርጉ ስል በእግዚአብሔር ስም ጠይቃችኋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ወንድማችን ጸግሽን እንስማና ወደ ነገው ዘመቻ እንመለሳለን። በየቦታው የኦርቶዶክሳውያን መከራና ስቃይ በበዛበት ሰዓት ላይ አሁንም ኦርቶዶክሳውያን እየተኙ ነው። አንዳንድ ሰዎች በተለይ ደግሞ ከዋሃቢያውና ከሙስሊሞቹ ዘንድ እየተደራጁ መንግስታዊ መዋቅርን እያገኙ በመንግስታዊ መዋቅር ውስጥ ሆኖ ደግሞ እኛ ጥቃት እያደረጉ እንደሆነ የምናውቀው ነገር ነው። አልፎም ተርፎ ይህንንም አድርገዋል። ስሟቸው። የአማራ ሙስሊም ወጣቶች ካውንስል ተመሰረተ። የአማራ ሙስሊም ወጣቶች ካውንስል ህዳር 7 2018 በባህር ዳር ከተማ ተመስርቷል። በምስረታው ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲን፣ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማውን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። ካውንስሉ ተልዕኮ በእውቀትና በመንፈሳዊ እድገት አስተምህሮዎች በማነጽ የእስልምና እሴቶች በሁሉም የህይወት ዘርፍ የሚተገበሩ የሰላምና የእድገት ምሰሶ የሚሆኑ ሙስሊም ወጣቶችን ማፍራት መሆኑ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ባስተላለፉት መልእክት የሙስሊም ወጣቶች ካውንስልን ለማቋቋም የእስልምና ጠቅላይ ምክር ቤቱ ድጋፍ ማድረጉን ገልጸው ከሱስ የጸዳና በስነ ምግባር የታነጸ ትውልድ ለማፍራት ወጣቶች ላይ የመስራትን ጠቀሜታ ጠቅሰዋል። በባህር ዳር ከተማ የተካሄደው የካውንስሉ ምስረታ ወጣት ሙባረክ ሰይድ ፕሬዝዳንት፣ ኡስታዝ ፈይሰለዲን ኑር ምክትል ፕሬዝዳንት እና ሽኩር አህመድ ዋና ጸሐፊ አድርጎ በመሾም ተጠናቋል። ሴቶች የተካተቱበትን 9 አባላት ያሉት የአመራር ቦርድ አቋቁሟል። በዝግጅቱ በኢትዮጵያ ሙስሊም ወጣቶች ካውንስል፣ የአማራ ሙስሊም ወጣቶች ካውንስል አመራሮችና የቦርድ አባላት የሹመት ደብዳቤያቸውን ተቀብለዋል። በተመሳሳይ የኢትዮጵያ ሙስሊም ወጣቶች ካውንስል ሚያዝያ 26 2017 መመስረቱ ይታወሳል። በተያያዘም የኦሮሚያና የጋምቤላ ሙስሊም ወጣቶች ካውንስል እንዲሁም የሸገር ከተማ ሙስሊም ወጣቶች ሊግ ምስረታ መካሄዱም አይዘነጋም። በጣም የሚያሳዝነው እየተገደልን ያለነው እኛ፣ እየታረድን ያለነው እኛ፣ እየሞትን ያለነው እኛ፣ የሚደራጁት ሌላ። መደራጀት፣ መጠንከር፣ መወያየት፣ መነጋገር ያለብን እኛ ሆነን ሳለን ሁሉን መፍትሄ ከፌስቡክ እና ከቲክቶክ እንጠብቃለን። እስቲ እባካችሁ ቆም ብላችሁ በያላችሁበት ምንድነው እያደረኩ ያለሁት፣ ምንድንስ ነው ማድረግ ያለብኝ የሚለውን ነገር ከጓደኞቻችሁ ጋር ተነጋገሩበት። ሌላውን ነገር በውስጥ እናወራለን። ይሄ ነው ማስተላለፍ የምፈልገው መልእክት ነው። ወንድማችን ጸግሽ እግዚአብሔር ይስጥልን። እንደምትመለከቱት ነው። ትናንት ቪዲዮ ሳይተናል። ቪዲዮ ያላያችሁ ካላችሁ ይሄ አሁን በገሃድ ቲቪ ላይ የተነገረ ነገር ነውና ጫካ ውስጥ ሲደራጁ፣ ጫካ ውስጥ ሲሰለጥኑ፣ መሳሪያ ይዘው፣ ቦምብ ይዘው፣ መትረየስ ይዘው ጫካ ውስጥ ሲሰለጥኑ የሚያሳይ ቪዲዮ አለ ቴሌግራም ላይ። ኢኦቲአክት ብላችሁ ገብታችሁ ቼክ ማለት ትችላላችሁ። ብዙ ሰዎች ገብታችሁ ያያችሁ ነው። ታንኪዩ በጣም። አሁንም ገብታችሁ ማየት ትችላላችሁ። ቴሌግራም ላይ ታች ሊንክ ያለ አናግሩኝ፣ በዛ በኩልም ልክላችኋለሁና በዚህ መንገድ እንግዲህ እየተደራጁ ይገኛሉ። ለምን እነሱ ያውቁታል። በፈለጉበት ምክንያት ለኛም ይሁን ለራሳቸው ይደራጁ። የኛዎቹ ሰንበት ተማሪ ሰንበት ቤት ተቋም ይባላል ቤተክርስቲያን ውስጥ ስራው ምን እንደሆነ እግዚአብሔር ይወቀው። ኦኬ፣ ባለፈው ቤተክርስቲያን ውስጥ ስትከፈል የሆነ እንቅስቃሴ ሳየ ከዛ ተጠራ ዋና ላይፎቹ ኮንዶሚኒየም ሰጣቸው። ለሁሉም ኮንዶሚኒየም አንዳንድ ኮንዶሚኒየም ሲሰጣቸው በቃ ትንፍሽ አሉ። ከዛ ወዲህ አሁንም እንዳታ ይዘው ነው የሚገኙት። አሁንም መሪዎቹ ራሳቸው ስለሆኑ ከተናገሩት ትንፍሽ ካለው ኮንዶሚኒየም ይነጠቅባቸዋል። ስለዚህ ዝም ብሎ ነው የሚገኙት እና እባካችሁ እንለምናችሁ እዛ ኮንዶሚኒየም ውስጥ የምትኖረው ኦርቶዶክስ ክርስቲያን ካለች ብቻ ነው። ኦርቶዶክስን የሚያጠፋ ነገ ማንተ መጥቶ የሚያጠፋ ነው። ነግባ አንተ ነው ነገ የለውም። ዛሬ ኮንዶሚኒየም መንግስት ሰጥቷልና እዛ ቁጭ ተንደላቀህ ትቀመጣለህ። ኧረ እባክህ ይመጣል አቀጥ ብሎ ኦኬ። በአርሲ ያደረገው ነገር ነገ ወደ አንተ ቤት ይመጣል። ነገ በልጅ ይደረጋል። ነገ በእናት በአንተ በራስህ ይደረጋልና እባካችሁ ኦርቶዶክሲያን ንቁ ፈልጋለሁ። እንዲሁ እኔ በዚህ ልጅ አምላክ ይዣቸዋለሁ። እሺ ነው ያባት ለብሻለሽ እኔ ነው እዛችን አነካ ያሉሽ
እሺ ስላልሽ ባትይሻል እኔ እንደዚህ ልሆንልሽ እሺ የኔ አባት እወድካለሁ እሺ የኔ አባት አቤት በለኛ ኦርቶዶክሳን አብረውሽ እየቆሙ ታመስግኛቸው እናመሰግናለን 128,000 ብር የላኩልሽ እሺ ይሄን ልጅ አንተውም ብቻችሁን አይደላችሁም ተባብረን ይሄን ልጅ የማሳደግ ኃላፊነት የኛም ጭምር እግዚአብሔር በሚያውቀው በዚህ ልጅ የሚጨክን ሰው ካለ እኔ አላቅም። ይሄ ኦርቶዶክሳዊ አይደለም እኮ አንዱ ሲነካ ይሄ የዚህ ልጅ ህመም የሁላችንም እኮ ነው። ይሄ ልጅ አትንካይ ሲል እኛም አትንካይ ልንል ይገባል። ለምን እግራችን ተቆርጦ የኛም ነው። ኦኬ አንድ አካል ነን እኛ። ኦኬ ብዙዎች ስንሆን አንድ አይደለም የሚወቅስ ብሎ ሲናገር ብዙዎች ብንሆንም አንድ አካል ነንና ዋካችሁን እጅ ለእጅ እንያያዝ። ነገ ረገ ጥሪ አለ ለቅዱስ ሚካኤል ዓመታዊ ክብረ በዓል እንኳን ደስ በዚህ አጋጣሚ ለዛ ሁላችንም እንዘጋጅና ማድረግ ያለብን ነገር እናድርግ። ወንድማችን ተዳሰሙትና ማስጠንቀቂያ መልእክት የሚያስተላልፍላችሁ ይሆናል። አትግደሉን ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገው ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በመናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን በጽሁፍ ብቻ 4 የተመረጡ ጽሁፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንምና ሁላችንም ሰላማዊ ጥሪያችንን እናሰማለን። 1 ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን፣ 2 ፍትህ ለአርሲ ሰማዕታት ወገኖቻችን፣ 3 ሞት በቃን፣ 4 አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገው ዕለት ታቦት ሲዞር ምንም አይነት ተጨማሪ ድምጽ ሳናሰማ እናሰማለን እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲዩት ሼር ኮፒ ሊንክ ሪፖስት ሁሉንም ነገር እያደረግን በ24 ሰዓት ውስጥ ለብዙሃን እንዲዳረስ እናድርገው። ይሄ ነው ዋና ሐሳባችን። አትደው ሌላ ነገር አድርጎ አልተባልንም። ይዛችሁ የምትወጡት እንደዚያ ወረቀት ብቻ ነው። ይሄው ስለ አርሲ ዝም አልልም በቃ ይሄን ነው የምትወጣው። ስለ አርሲ ዝም አልልም ብለህ ሰልፍ አትወጣም። ስለ አርሲ ዝም አልልም ብለህ መዝሙርክን አቁመክ ድምፅ አታሰማም። ማር ሚካኤል እያልክ የዘመርክ ይሄን ወረቀት ይዘህ ዘምራለህ። ይሄ የተባልከው ኦኬ ሚካኤል አሳዳጊ የኔ አባት እያልክ ይሄን ወረቀት ይዘህ ዘምራለህ። ሌላ ምንም ታምር የለውም። ይሄን ወረቀት ከፈለክ በኮምፒውተር ከፈለክ በማርከር ከፈለክ በብዕር ጻፈውና ይዘህ ውጣ። ብቻ ወረቀት ይዘህ ውጣ። ይሄን ወረቀት ነው ይዘህ ውጣ የተባልከው። ሌላ ታምር ስራ አልተባልክም። ይሄን ማድረግ እንዴት ያቅተናል? አይ እስር ሊመጣ ይችላል የታየክ ችግር አለብን። አዎ ድብን ታሰራለህ። እንዳታሰር እኮ ትናንት ነበር መስራት የነበረብህ። ትናንት መስራት ነበር እንዳልታሰር። ትናንት አልሰራንም። ስለዚህ ዛሬ ከሰራን ዛሬ እኛን ተቸግር የለውም። ነገ የሚመጣው ትውልድ ላይታሰር ይችላል። አይታሰር ነገ የሚመጣው ትውልድ ትናንት ስለሰሩ ዛሬ ሙስሊሞች ተደራጅተው መንግስት በቲቪ የሚያወጅላቸውን ድርጅት አቋቁሞ ተንቀሳቀሱ የሚገኙት በጫካ ሰጥሩ የሚገኙት ትናንት ላይ ጠንክሮ ስለሰሩ ነው። እኛ ተይያለን። እኛን አባቶች ቤተክርስቲያን ሁለት ከፍለው እርስ በርስ ሲያጋድሉን ኦኬ ወጣው ሲያስረሽኑ እነሱ ሲደራጁልን ነበር። ይኸው ዛሬ እንቅስቃሴያቸው ማሳየት ጀምሩ። ወደ ጋር እየወጡ ይገኛሉ ዛሬ። ስለዚህ ሌላ ምንም ታምር ስራ ወድና እዛ ፖለቲካ ላይ ቆመ መንግስት አውርድ ይድና እዛ ስልጣን አልተባልክም። እኛ የመንግስት ማለት ስልጣን ፍላጎትም የለንም። ምንም አያደርግልንም አይችልም። እግዚአብሔር በቀኑ የሚያወርደው ካለ ያወርድ ይተፋ ይሰራ ካለ ኦኬ። እኛ ፖለቲካ አይደለም። ፖለቲካ ማለት አንተ ወረደኛ መንገስ ነው አላልንም። እንደዛ አትግሉን ነው ያልነው። ስለዚህ እዚህ ጋር በምትመለከቱት መሰረት እነዚህ ሶስቱን ቃላቶች ይዛችሁ ውጡ። ዛሬ ሚካኤል ንግስ ነው ብለህ የምታከብረው ኦኬ። ዛሬ ዋዜማው ነገ ደግሞ ባለ ንግሱን የምታከብረው አርሲ ውስጥ ስለሃሎንክ ብቻ ነው። እርግጠኛ እነግርሃለሁ አርሲ ውስጥ ቤተክርስቲያን አለ የሚካኤል በዓል አይከበርባትም። ለስንት ዓመታት ለ3 ዓመታት ተከብሮበት አያውቅም። ይሄ በራሴ ያረጋግጡት ነገር ነው። ስለዚህ ሌላ ታምር ስሩ አልተባልንም። አርጎ አልተባልንም። አንድ ሰው ነጥሎ ይሄን ነገር የሚያደርግ ከሆነ ኦፍ ኮርስ ነጥሎ ይወጣል። ችግር የለውም እኮ እኔ ብቻዬን ይሄ ወረቀት ይዤ የምወጣ ከሆነ እኔም ብቻ ነጥሎ ይወጡኛል። ሌላ ፖለቲካ ይዛል ብለው 10 ሰው ግን ይሄን ነገር ይዞ የሚወጣ ከሆነ ምንም ያደርጉት አይችልም። 10 ሰው ነጣጥለው ወጥተው ከሆነ ነጣጥለው ይዙሃል፣ ነጣጥለው ይመቱሃል። ስለዚህ እጅ ለእጅ ቢያንስ እስቲ በዚህ ጭራችንን እናሳይ። እስቲ ቢያንስ እቺን አድርገን አንጠብቅ፣ ሌላ ሰው አንጠብቅ። ከኔ ከራሴን ጀምር።
እኔ ይዤ ልውጣ ከዛ ቤትም ያለው ይዤ ልውጣ እንደዛ እናርግ እንጂ ኦኬ ክሊን አይቼ ይዤ ልውጣ እንደዛ አይደለም። እክለም አንተን አይቶ ይዞ ሊወጣ ነው የመጣው ሲጀምሩ እና የነገውን ዘመቻ ወይ የነገውን ቻሌንጅ ሁላችሁም ልትቀላቀሉ ባላችሁበት ቦታ ሁላችሁም ልትቀላቀሉ በእግዚአብሔር ስም ጠይቃችኋለሁ። በዚህ ልጅ አምላክ ስም ጠይቃችኋለሁ። እሱ ብቻ አይደለም ሁላችሁም ሼር ያደርጋችሁ ለሁሉም ለጓደኞቻችሁም ወይ ለማንም ይሁን ይሄ የተቀመጠው ድንጋይ ያሞቃችሁ ለምታወሩት ጓደኛ ሁሉ አውሩ። ሰማዕት እንሆናለን እያላችሁ ተፈክሩ የነበራችሁ ነገ ነው የምንመለከታችሁ። እስቲ ነገ የሚካኤል ክብረ በዓል ነው። ነገ ነው የምንመለከታችሁ። ሌላ ተአምር ስላልተባልንም ሌላ ሰልፍ እንውጣ አልተባልንም። ብንፈልግ መብት አለን። አንድ ዜጋ ከተጎዳ አዳይ ወጥቶ ድምፁን የማሰማት ዓለም አቀፋዊ መብት አለው። ማንንም የማይከለክለው ለሱ አልታደልንም። እንደራጅ ካለ ማንንም የማይከለክል መብት አለን ለመደራጀት አልታደልንም። ለሱ እንወያይ ወጣት ሰብሰብ ብንል መብት አለን አልታደልንም። ለሱ ለምን ትራንስ ስላልተሰራ ፖለቲካ ስለገባብን ማለት ነውና ባካችሁም ተንቀሳቀሱ። አትተኙ አትፈልጋለሁ። ኦርቶዶክሳውያን ቴሌግራም ላይ ተለቀቀው ቪዲዮ ገብታችሁ ሁላችሁም ወጥታው በግያችን ጠይቃችኋለሁ። ኢትዮጵያ ትልቅ እድል ካላቸው ሀገራት ናት። አሁን አሳዛኝ ናት። እናንተ እንደምትሉት አሳዛኝ ሀገር ናት። ይሄንበት ሀገር ሁሉ ከኛ ይሻላል። ያ ደግሞ ያቃጥላል፣ ያስቆጫል። ምንድነው እድል ያላችሁ እንደሆነ ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ደህነትን ለመምታት ደሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው። በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸውም። ግድ የለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል። ይህ አባባላችሁ እባካችሁ አርሙ። እናንተ ካላልታረማችሁ ራሳችሁ ካላረማችሁ ግድ የለም አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባንዘነጋው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት። ፓርላማው 70% ኦርቶዶክስ አይደለም። ፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያ የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነው። ግን እኛ እዚህ ከተማ ውስጥ አጋጣሚ መስለናል አይደል? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉ ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳል ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታው ነው ምን ነው ወደኛን ካልወደደ ምን ማለት ነው? ኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ ተማሪዎች ቃንጃል ማለት ነው። ኢትዮጵያ የመንግስት ብቻ አይደለችም፣ የህዝብ ነች። የኛ ሀገር ነች ኢትዮጵያ። እንደ ህዝብ ደግሞ ከጓዳችን ከአካባቢያችን ከጎረቤታችን ጀምረን ኢትዮጵያን የማዳን ስራ እያንዳንዱ ህብረተሰብ ሊሰራ ይገባል። ተወረናል፣ ተከበናል። ዝምታ ሊበቃ ይገባል እዚህ ላይ። ስለዚህ መጀመሪያ የሚሆነው መንግስት በዚህ ላይ ያለው አቋሙን በግልጽ ለህዝብ ሊያሳውቅ ይገባል። ሌሎች ሀገራት እያደረጉ ነው። መንግስታችን ዝም ሊል ከቶ አይገባም። ኢትዮጵያ መሪ ነች፣ አሁንም መሪ ነች። በቃ መሪ ነች፣ ትጠበቃለች በአፍሪካ። ስለዚህ ሳይ ሊኖረን ይገባል። እዚህ ላይ የመጨረሻ አንድ ከባድ ስትራቴጂ ነግራቸዋለሁ። አዶልፍ ሂትለር የተጠቀመበትን ስትራቴጂ ነው እየተጠቀሙ ያሉት እነዚህ ሰዎች። ውሸትን ስትናገር አታወሳስበው፣ ቀለል አድርገህ ተናገረው። ስትናገር ደግመህ ተናገረው። በሚሰማ ሁሉ ዘንድ የተናገርከው ውሸት እውነት ይሆናል። ውሸት ነው እየነገሩ ነው ያሉት። እኛ ያላደረግነው አልጠየቅነው የለም፣ ያልጻፍነው ወረቀት የለም። የቤተ ክርስቲያን ደብዳቤዋ የምትጽፈው ሊከበር ይገባል። ግን ያልጠየቅነው የለም። እስስት ብትለዋወጥ መርዛምነቱ አይለወጥም። አብዛኛዎች እኮ
አንዳንድ ጊዜ ስልጣን እኮ መከታ አድርጎ ቤተክርስቲያን መጉዳት እኮ አግባብ አይደለም። ደብዳቤዎቻችን የተጻፉ ደብዳቤ ስፍር ቁጥር የላቸው። መልስ አላገኙ፣ መልስ ሊያገኙ ይገባል። ግን መስሎት ይሆናል አሸማቀው እንደዚህ እናደርጋለን የሚለው ቋንቋው ግን አይሰራም። እኛ የሚያሸንፈን ፍቅር ነው። እኛ የሚያሸንፈን ሰላም ነው። እስከ መቼ ወደ ቤተክርስቲያን እየተተኮሰባት የምትኖሩ መቼ ነው? ይመዝኑናል። ሚዛን ነው። የት ላይ ናቸው እየተባለ ነው ያለው። አይምሯቸው ደንዝዟል። ትክክል ሰርቷል የተሰራው ማደንዘጃ ወይስ አይደለም ነው እኮ። አዎ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጀብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል። ይሄ ነው ተው ማለት ያስፈልጋል። አይነት መጭበርበር የሚባል ነገር የለም። እየሰማን ነው አይደል? ይሄ ነው ኦርቶዶክሳዊነት የምንለው። እንዲሁ በምድራዊ ሐሳብ የምንቀርበት አይደለም። ልባችሁ በሰማይ ይሁን ተብሎ የተነገረን አሁን ለምንድን ነው? ልባችን ምድራዊ ከሆነ በምድራውያን እንዳንታለል ነው። ሰማያዊ ሲሆን ልባችን ማንም አያታልለንም ማለት እኮ ነው። ላይለ ይኩን ህሊናክሙ በሰማይ ያሃሉ ልበክሙ። ህሊናችሁ በሰማይ ይሁን፣ ህሊናችሁ በላይ ይሁን፣ ልባችሁም በሰማይ ይኑር ማለት እኮ በምድራውያን አስተሳሰቦች እንዳትታለሉ ማለት ነው። በምድራዊ አስተሳሰብ የሚታለል አይኑር ማለት ነው። በምድራዊ ንግግር የሚታለል አይኑር ማለት ነው። አየህ፣ በምድራዊ ፈረንጁን ያስደነቀው የኢትዮጵያውያን ማንነት ሞትን የማይፈራ ምን አይነት ስነ ልቡና ያለው ፍጥረት ነው ብለው አደነቁት ኦርቶዶክስ። ሞትን የማይፈራ ምን አይነት አየኸው፣ አገር ስላለን ነው እንጂ ሞትን የማንፈራው። ሌላ አገር ባይኖረን እንዴት ብለን ሞት ፊት እንቆማለን? ጎበዝ ሄሎ፣ በየቤታችን ለሰማዕትነት የተዘጋጀ ስነ ልቡና ያስፈልገናል። ገድለ ሰማዕታትን ገዝቶ ማንበብ ያስፈልጋል። በየቤቱ ስንክሳር የገዛ ወጣት ሊኖር ይገባል። የቅዱሳንን ሰማዕታት ገድል ማንበብ አለበት። እንደና ግናጥዮስ የመሰለ ሰማዕት መፈጠር አለበት። ኢትዮጵያ የበላይ ናት ተብላ እንድትመዘገብ ያደረሰች ቤተክርስቲያን ነበረች። ቤተክርስቲያንን መውጋት ሲጀምሩ ቤተክርስቲያን የሚጎዳ አካል አሁንም ኢትዮጵያን የጠበቀ አይምሰላችሁ። ኢትዮጵያን የሚያስተዳድርም አይሆንም። ኢትዮጵያ ከፍ የምትለው በሃይማኖት ነው። የማይስማማህን ምግብ ስትበላ ሆድህ ይንጓጓል አይደለ? አዎ ካልክ ኢትዮጵያም የማይስማማትን ለአሜሪካ ዲሞክራሲ አስተምህሮ ፍልስፍና ውስጥ ተዘፍቃ በሰብአዊ ፍልስፍና የታወረ አይምሮ ሊመራት የማይችላት እንደመሆኗ መጠን ምን ይሆናል? ሰላም ታጣለች፣ ሁከት ይበዛል። አይስማማም የማይስማማ ምግብ መብላት አየሁ። ስለዚህ አገሪቱ በወጥንቀት ውስጥ ትገኛለች። የአባቶቻችን ዝምታ ነው በትክክል ቤተክርስቲያኗን ያስደፈረው። ይሄ ነውና አባቶች ወንድሞች እግዚአብሔር ይስጥልን። አሁንም ቢሆን እንንቀሳቀስ፣ እንራመድ። ቢያንስ አንድ እርምጃ ተራምና ታይተናል። ሚዲያ ላይ የሚገኙ ሰዎች አይ እናንተ ደብቃችሁ ሚዲያ አይደለም ሚዲያ ስለምንገኝ አይደለም። ይሄ ይዘን የወጣው ነገር ነው። አደባባይ ይዘን የወጣን ቪዲዮ ፎቶ ቀርጸን ያሳየነው ነገር ነው። ምንም ሌላ ሊመጣ አይችልም። የሚመጣውን በጸጋ እንቀበል፣ ችግር የለብንም። እና ተደብቀን ምን ተናገር ምን ፎቶራችን ለጥፈን ኤፌክት አለ የተናገር የምንገኘው ኖርማል ቪዲዮ ተቆል የተናገር የምንገኘው ሚዲያ ላይ ቢሆን ተደብቀው ተሸሽገው ሚዲያ ላይ ሆኖ በእንትን መስኮት ይሉናል። እሰይ እንኳንም አደረገን። እስቲ እንደዛ ወጥተህ ታገስ። መጀመሪያ ቀን ከጀምሮ እንደዛ በቲክታክን በሚዲያ ወጥተህ ተናገር። እስቲ በሶሻል ሚዲያ ወጥተህ ተናገር። ፌስቡክ ላይ አንድ ጽሑፍ ያልጻፍኩ ሰው እየተመጣና እነሱ በሚዲያ ሊናገር ፈልገው ነው። ምንድነው አትግደለኝ ስልክ ሌላ አጀንዳ ከኋላ ካለ የምትለኝ ከሆነ አንተ ሲጀምር የደንዘዝክ ነህ፣ ገዳይ ነህ አንተ ራሱ። ሌላ ምንም ሊል አልችልም ሌላ። እና አትደንዝዙ እባካችሁን አትደንዝዙ። አትግደሉኝ ማለት ህገ መንግስታዊ ነው። ራስን መጠበቅም ህገ መንግስታዊ ነው። መድራጀት ራሱ ተራይቼ የሚጠብቀኝ መንግስት ከሌለ ተራይቼ ራሴ መጠበቅ እችላለሁ። ኦኬ መንግስት ሳይበር በፊት ህግ ሳይበር በፊት ቤተክርስቲያን ራሷ ተጠብቀበት አስተብቅ ነበር። አሁንም ያለው መንግስት ማይጠብቃት ከሆነ ያለው ስርዓት ለሷ ማይሰራ ከሆነ ምን ታደርጋለች ታዲያ? እና ባካችሁ ተንቀሳቀሱ።
እኔ የማልወደውን አንድ ንግግር ያደርጋሉ። የማልወደውን በየንግስ በዓላቱ ላይ እዛም እዚህም ብዙ ቦታ ለአንድ አጥቢያ የሚሆን ሰዎችን ለማስደሰት የሚመስል ንግግር ብዙ ሊቃነ ጳጳሳቶችን እያየን ነው። አትግደሉን የሚል ጩኸት እንደዛ አይደለም። እግዚአብሔር የትም ብትጮሁ ይሰማችኋል። መንግስት ግን በሲኖዶሱ ብትጮሁ በደንብ ይሰማችኋል። ባይሰማችሁ እንኳን ለእግዚአብሔር ትናገራላችሁ። ለእግዚአብሔር አመልክታችሁ ለልጆቻችሁም ትነግሩናላችሁ። ልጆቻችሁ ከእናንተ ጋር ሁሌም አለ። መንግስት እኮ እንዲህ የሚንቀባረረው በዜጎቹ ተማምኑ ነው። እናንተም በልጆቻችሁ እኮ መተማመን አለባችሁ። ደስ የሚለው ነገር መንግስት ላይ ያሉ ባለስልጣናት የእናንተው ልጆች ናቸው፣ ከእናንተ የወጡ ናቸው። ካወቃችሁ በፖለቲካ ሀገርን ከሚመሩት በላይ ፖለቲካው የታጠቀውን ሳትታጠቁ ሀገርንም ማስከበር እግዚአብሔርንም ማስከበር ትችሉበታላችሁ። ንጹሃን አባቶቻችን በዚህ ባለፉት ጊዜያቶች ኦርቶዶክሳውያን እየረገፉ ነው። አንድ ጳጳስ ሞቷል ወይ ብለን አልጠየቅንም። ተጎድቷል ወይ ይጎዳም ይሞትም ብለን አናስብም። አንደኛ ሴፍ ኤሪያ ላይ ስላላችሁ አትጎዱም፣ አትሞቱ። ሀገረ ስብከት ቢኖርም ጥላችሁ ሁለተኛ ቤት መንበረ ጵጵስናው ምንድነው እሱ 5 ኪሎ ላይ ባት ስላላችሁ ችግር የለውም። አሁን ከአማኞቻችሁ ባለፈም አንዳንዶቹ ጋር ደግሞ የመንግስት ወታደርም ይታዘዝላችሁ። ስለዚህ ምንም ጉዳት አይደርስባችሁ። ልጆቻችሁ ጉዳት እንዳይደርስባቸው እናንተ እንዳትጎዱ ምንድነው እሱ ማድረግ ያለባችሁ ነው። አደራጁን መሳሪያ እንያዝ። ይሄ በጣም የቀሽም ሰው ብዙዎች እንደዛ አይነት ሐሳብ እንደራጅ ምናምን እሱ አይደለም። እንዘጋጅ፣ ጥሩ ነገር ነው። ለንስሐ ለቅዱስ ቁርባኑ ጾም፣ ጸሎት፣ ስለ ሀገር እኮ ማልቀስ ያስፈልጋል። ስለሚሞቱ ኦርቶዶክሳውያን ብቻ ሳይሆን ስለሚገሉን አሕዛብም ጭምር ጸሎት ልታስይዙን እኮ ያስፈልጋል፣ ይገባል። በነገራችን ላይ መስከረም 21 አረርቲ ማርያም እንጨቱ ተደርምሶ እነዛ ሁሉ ኦርቶዶክሳውያን ሲሞቱ ከጠቅላይ ቤተ ክህነትም መግለጫ ለማውጣት የቀደመው አልነበረም። ብዙ ሰው ሀዘኑን ገልጿል፣ ብዙ አገልጋይ። ምክንያቱም እንጨቱ ብሔር ስለሌለው የሚናገራቸው ስለሌለ እንጨቱ መርገም ስለሚቀላቸው የገደላቸው እንጨቱ ነው። እንጨቱ አይደል ተደርምሶ የገደላቸው። ትንታኔ የሚሰጠው ምናምን ብዛቱ በኦርቶዶክሳዊ መታወቂያነት ግን የሞቱትን ዝም ግድ የለም። እየሞቱ ያሉት ኦርቶዶክሳውያን ናቸው። ኦርቶዶክስ ደግሞ አማራም አለ፣ ኦሮሞም አለ፣ ትግሬም አለ፣ ጉራጌም ሁሉንም። ብፁዕ አቡነ አብርሃም አንድ ንግግር ተናግረዋል። ውጭ ሆናችሁ በለው አይደለም መባል ያለበት። ያው በለውን የሚፈልጉ ሰዎች አሉ፣ ለራሳቸው መንገድ ለፖለቲካ ላካሄድ ምናምን የራሳቸው መንገድ ስለሆነ እዛ ውስጥ አንገባም። ግን በየትኛው መንገድ ይሁን ድምጻችንን ስላሰሙ ደግሞ እናመሰግናለን። ይሄ ነው እንግዲህ እንደተለመደው ተነጣጥላችሁ እዛ ሆናችሁ መሰሉት መግለጫ የለም። አንድ አባት ለብቻ የሚያወጣው መግለጫ ምን መንግስት ማን ከማን ነው የሚሰማው? ከዛ አባት ከግለሰብ አይደለም። ኦኬ ተሰብስባችሁ ቢያንስ አድርጉት። ከዚህ በፊት 3 ናችሁ ቤተክርስቲያን ፈንቅለዋል። 3 ነው ብዙ ኦርቶዶክሳውያን እንዲሞቱ አድርጓል። ጳጳሳት በ3 ነው ተሰብስባችሁ እንዴት የሆነ ተአምር መስራት ያቅታችኋል? አባቶች 3 ናችሁ። ሙሉ ሲኖዶሱ ቢክዳችሁ ሙሉ ሲኖዶሱ ካድሬ ቢሆን እንዴት 3 ሆናችሁ ተአምር መስራት 3 ሆነው ሰው ያስገደሉ አባቶች አሉ ቦታ ያዙት። 3 ሆናችሁ እንዴት መስራት ያቅታችኋል? ይሄን ነገር ሁለተኛ 3 አባት እንኳን እኮ አጣን እንኳን 3 ሁለተኛ አባት እኮ አጣን የለም እግዚአብሔር በሚያውቀው 4 ሁለተኛ አባት እኮ የለም። 2 ሳለን 1 ሳለን ከጀምሮ ወታን የሚናገር አንድ ራሱ አለን እግዚአብሔር በሚያውቀው። እና ባካችሁ አባቶች ተነጣጥላችሁ የምታዩት ነገር እዛው ለራስህ ነው ነገር ያለው ፍለይት ለምን ግን መምቻ ነገራችሁ የምትገኙ ከዛ ውጪ ለህዝበ ክርስቲያኑ የሚሆን ኦኬ ቤተክርስቲያን መግለጫ ወጣች፣ ቤተክርስቲያን ቁጣውን ገለጠች፣ ቤተክርስቲያን እንደዚህ አረጋች ተብሎ የሚወራው ነገር ቤተክርስቲያን አቡነ አብርሃም ከተናገረው ቤተክርስቲያን ተብሎ አይነገርለትም።
ኦኬ ቅዱስ ሲኖዶስ ግን መግቢያ ሲያወጣ ቤተክርስቲያን ነው የሚነገረው። ስለዚህ ፕሊዝ በሻቱ አቅም ሰብስባችሁ የምታውቁት ነገር አውጋት ፈልጋለሁ። ነገው ሚካኤል ለምን የምናከብረው ተወርተን እንመለስ። ነገ ህዳር 12 ቆይ እንዳታሳልፈው፣ አንድ ቀን ቀረው። አንድ ቀን ቀድም የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓሉን ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ህዳር 12ስ በዓሉ ለምን ይከበራል? አደራ የምትችሉ ሰዎች ይህንን ቪዲዮ 12 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያል ነገ ማለትም ከአንድ ቀን በኋላ ሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን በዚህ ቀን ልክ እንደ ሰኔ 12ቱ ሁሉ ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። ታዲያ በዚህ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ የሚያወጣቸው ነፍሳት አንደኛ ሁለቱን ሰንበታት ያከበሩ፣ ሁለተኛው ደግሞ የአርባዕቱ እንስሳን በዓል ያከበሩ፣ ሶስተኛው ደግሞ የ24ቱ ካህናተ ሰማያትን በዓል ያከበሩ፣ ከዚያም ደግሞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ፣ ከዚያም ደግሞ የጻድቃን የሰማዕታት የደናግል የመነኮሳትን በዓላት ያከበሩ፣ ቀድሞም ደግሞ የሊቀ መላእክትና የቅዱስ ገብርኤልን ክብረ በዓላት ያከበሩ፣ መታሰቢያውን ያደረጉ፣ ዝክሩን የዘከሩ ነገር ግን ምግባር ሃይማኖት ሳይኖራቸው ቀርቶ ሲኦል ቢገቡ ህዳር 12 ቀን ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምህረትን ያወርድለታል። በአካለ ስጋ ያለም ኃጢአት እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን ሃይማኖትን እንዲማርና በላይም ደግሞ ምህረትን እንዲያገኝ ይለምንለታል ማለት ነው። እጅግ በጣም የሚገርመው ለተራበና ለተጠማ ያጠጣ ሰው፣ ለተቸገረ ሰው ያለበሰ ሰው በሊቀ መላእክት በቅዱስ ሚካኤል ብቻ ሳይሆን በጻድቃን በሰማዕታት በደናግል በመነኮሳት በአጠቃላይ በመላእክት ሁሉ እንዲሁም በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያምም ስም በአጠቃላይ በእግዚአብሔር ቅዱሳን ስም ለተቸገረ የመጸወተን ሰው በዚህ ቀን ማለትም ህዳር 12 ምህረትን ከልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ይለምንላቸዋል። ይህንን የሚያደርጉ ሰዎች ሞተው ሲኦል ባይገቡም እንኳን በአካለ ስጋ በምድር ላይ ሆነው በኃጢአት ህይወት ላይ ያሉ ከሆነ ደግሞ ልዑል እግዚአብሔር ምህረትን እንዲያደርግላቸውና ወደ በጎ ጎዳና እንዲመራቸው ቅዱስ ሚካኤል ይማጸንላቸዋል ማለት ነው። በዚህ በህዳር 12 ቀን እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ህይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ በየዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከስጋ ህይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምህረትን ያሰጠናል። ምድር ላይ ሆነን ህይወታችን ቢበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በጣም ይገርማል እኮ በዚህ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ይገባና ለአጋዕዝተ ዓለም ቅድስት ሥላሴ ሰግዶ ለሰው ልጆች ብቻ ሳይሆን ስለ ውሃ ምንጮች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ፍጥረቶች በሙሉ ምህረትን ይለምናል። ታዲያ ምህረትን እስኪያገኝና የምህረት ቃል ከአጋዕዝተ ዓለም ቅድስት ሥላሴ እስከሚወጣና እስከሚሰጠው ድረስ እየሰገደ እየተማለለ ይቆያል። በጣም ይገርማል እኮ ከአጋዕዝተ ዓለም ቅድስት ሥላሴ ከእግረ መንበሩ ስር እንደተደፋ ይቆያል ማለት ነው። ታዲያ ሊቀ መላእክት ቅዱስ ሚካኤል ብቻ እንዳይመስላችሁ፣ ለዚህች ዓለም ምህረትን የሚያሰጡ ቅዱሳን መላእክት በሙሉ ሊቀ መላእክት ቅዱስ ሚካኤል በመጋረጃው ገብቶ አጋዕዝተ ዓለም ቅድስት ሥላሴ እግረ መንበር ስር ከተደፋ በኋላ እነርሱም በውጭ ሆነው ሊቀ መላእክት ቅዱስ ሚካኤል እስከሚወጣ ድረስ በትዕግስት ይጠባበቃሉ። ታዲያ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ውስጥ ሲወጣ ምህረትን እንዳገኘ የሚያውቁት ለብሶት በሚወጣው ተጎናጽፎት በሚወጣው በልብሱ ነው። አዎ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ሲወጣ ለብሶት የሚወጣው የምህረት ልብስ ለነሱ ምልክታቸው ይሆናል። ታዲያ እነዚህ ቅዱሳን መላእክትም በምድር ላይ ምህረት እንደተደረገ ሊቀ መላእክት ቅዱስ ሚካኤል ለብሶት በሚወጣው ልብስ ያውቃሉ። እነርሱም እጅግ በጣም ይደሰታሉ። ስለዚህም ይቅርታ ስለተደረገለት ስለ ሰው ልጅ ነፍስ ሲሉ ሐሴትን ያደርጋሉ። ታዲያ በዚህች በህዳር 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ለተሰየመች ቤተክርስቲያን ማንኛውንም አቅሙ የፈቀደውን መባዓ ስጦታ ወስዶ ያበረከተ ሊቀ መላእክት ቅዱስ ሚካኤል በነፍሱም በስጋውም ቸል አይለው። ለተቸገረ ሰውም በዚህ በህዳር 12 ቀን ቁራሽ እንጀራም ቢሆን በአንዲት ጽዋ ቀዝቃዛ ውሃም ቢሆን ቢመጸውት ሊቀ መላእክት ቅዱስ ሚካኤል ቸል አይለውም። ኃጢአቱም እንደ ባህር አሸዋርና እንደ ዱር እሳር ቢበዛ እንኳን
ኃጢአቱን ሊቀ መላእክት ቅዱስ ሚካኤል ያስተሰርይለታል። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ መታሰቢያውን ያደረገ ቢሞትና ወደ ኮነኔ ቦታ ቢገባም እንኳን ልብ አድርጋችሁ አዳምጡኝ። ቢሞትና ወደ ኮነኔ ቦታ ቢገባም እንኳን እንደ ቤተሰብ ይሆናል እንጂ እሳቱ አያቃጥለውም። ምክንያቱም ሊቀ መላእክት ቅዱስ ሚካኤል አማልዶ ከእግዚአብሔር ምሕረትን አግኝቶ ከዚያ ኮነኔ ቦታ እስከሚያስወጣው ድረስ የእሳት ባህር አያቃጥለውም እንደ ቤተሰብ ይሆናል እንጂ ብሎናል ድርሳነ ሚካኤል ዘህዳር። ይህንን የድርሳነ ሚካኤልን መጽሐፍ አስፎ ለቤተ ክርስቲያን መገልገያ የሰጠ ወይም ደግሞ በቤቱ አስፎ ያስቀመጠ ሰው በሽታ፣ ረሃብ፣ ወረርሽኝ፣ የአጋንንት ፈተና ወደ እርሱ ቤት አይገባም። ወደ ቤቱና ወደ ከብቶቹ እርሱ ወዳለበት ቦታ ሁሉ እርኩስ አውሬ አይገባም፣ አይጠጋም። በእርሻውም ሆነ በቤቱ አይጥ፣ ኮቤ፣ ተምች፣ ማንኛውም አውሬ፣ ትል፣ ዋግ፣ አመዳይ፣ ውርጭ ፈጽሞ አይከሰትበትም፣ አይደርስበትም። የችግረኞች ክፉ በሽታ የሆነ ረሃብም እንኳን ይሄ መጽሐፍ ወደ ተቀመጠበት ቦታ እስከ 5 እስከ 6 እስከ 7 ትውልድ ድረስ ፈጽሞ አይደርስም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር፣ ቸነፈር፣ ወባ፣ ወረርሽኝ እንዲሁም የተስቦ በሽታ ወደ እርሱ አይጠጋም። ሊቀ መላእክት ቅዱስ ሚካኤል ጋሻና መከታ ኃይል ይሆነዋልና። የሊቀ መላእክት የቅዱስ ሚካኤልን መታሰቢያውን የሚያደርጉ ዝክሩን የሚዘክሩ በዓሉን የሚያከብሩ ሰዎችን ሁሉ ሊቀ መላእክት ቅዱስ ሚካኤል ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ እንዲሁም ደግሞ በክንፉ ይከልላቸዋል። በቸርነቱም ይጠብቃቸዋልና ከመከራ ሥጋ ከመከራ ነፍስ ይድናሉ ይላል ድርሳነ ሚካኤል ዘህዳር። ከሁሉ አስቀድሞ የሊቀ መላእክት የቅዱስ ሚካኤል ክብረ በዓሉ አንደኛው ህዳር 12 ነው። ሁለተኛው ሰኔ 12 ነው። የሚችል በዓመት 12ቱንም በወር 12 ያክብር። የማይቻለው ግን የህዳር ሚካኤል፣ የሰኔ ሚካኤል፣ የነሐሴ ሚካኤልና የታኅሳስ ሚካኤልን አራቱን በዓመት በደንብ አድርጎ ያክብር ይዘክር ብሎ ድርሳነ ሚካኤል ዘህዳር አስቀምጦልናል። ምክንያቱም በሊቀ መላእክት በቅዱስ ሚካኤል ክብረ በዓል ቀን የሚከበረው የሊቀ መልአኩ የቅዱስ ሚካኤል ክብረ በዓል ብቻ ሳይሆን ከቅዱስ ገብርኤልና ከቅዱስ ሩፋኤል ውጪ ያሉት የሌሎቹም ነገደ መላእክት በዓል በሙሉ በቅዱስ ሚካኤል ቀን አብሮ ይጠቃለላል፣ ይካተታልና ነው። በነገው ቪዲዮ ደግሞ ህዳር 12 የሊቀ መላእክት የቅዱስ ሚካኤል ክብረ በዓል የሚከበርባቸውን ሶስቱን ዋና ዋና ምክንያቶችና ቃል ኪዳናቸውን እነግራችኋለሁ። እናንተም እንግዲህ አደራ ይህ ቪዲዮ ለሁሉም ሰው ይዳረስና ሁሉም ህዝበ ክርስቲያን በቅዱስ ሚካኤል ቃል ኪዳን ይታሰርና ይጠቀምበት ዘንድ የምትችሉትን ያክል ኮፒ ሊንክ ልታደርጉልኝ እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ቪዲዮአችን የሚመስል ነበር። አሁን ተማራችሁበት አዲስ ነገር ወሳችሁበት አጣጣጥን በቀጣይ ባሪፈና በአስተማሪ ቪዲዮ እንደዚሁም ደግሞ አዲስ መዘካላ ጀላችሁ ቀርቡ ለሚሆን ላኪና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።